አሁን ብዙ ሰው የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረሙ በኋላ የጀመረ የሚመስለው ሰው አለ። ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይሄንን አቃለኝ እስካሁን የታገስኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። 2014 ነው ነገር 2014 ወጣቶች በየግንባሩ በሚተናነቁበት ሰዓት ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው at the same time በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ይሄ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ስላሴ በመቶ ሚሊዮን የሚቆጠር ገንዘብ ነው የወሰደው። ኢንፋክት 1 ቢሊዮን አካባቢ ነው የወሰደው። ከመንግስት ካዝና ያወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ተዳርገዋል ብሎ ሲፎክር በጀግነት ነው። እዚህ ፌደራል መንግስት የወደ አጀንዳ ወዘተወሰ የሚባለው ድንገት ውጊያ ገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው። ቢያንስ ከፌደራል መንግስት ጋር የጀመርከውን አሟጠህ ለመጨረስ ነው መንቀሳቀስ ያለብህ። ከሌላ ኃይል ጋር አይደለም የምትሰራው። ቢያንስ የሚታወቅ ስምምነት አለ ከፌደራል መንግስት ጋር ኢትዮጵያ ካለህ ግን ደግሞ ዓለም የሚያውቀው ስምምነት ፈጽመሃል። አሁን እንደው የትግራይ ህዝብና ህወሓት አንድ ናቸው የሚል አባባል በአንዳንድ አካላት ዘንድ ይነሳል። አባባሉን ሁለት ወገኖች ለተለያየ ሁለት ዓላማ ሲጠቀሙበት ይታያል። አንደኛው የሐሳብ ብዛነትን የማይቀበል የጠቅላይነት እምነት ያለው የህወሓት አመራር ነው አንዱ። በሌላ በኩል ደግሞ ሌላው ህዝቡን ከፓርቲው ጋር አንድ ላይ የፓርቲውን ህዛጽም ችግርም አንድ ላይ ደርቦ ህዝቡን የሚፈርጅ ህወሓት ህዝብ ህወሓት ነው፣ ትግራይ ህወሓት ትግራይ ነው ብሎ የሚያስብም ደግሞ አለ እና እንደው በሁለቱም ፍረጃዎች ህዝቡ ተጎጂ አልሆነም ወይ? የእርሶ ምልከታ ምንድን ነው? በጣም ተጎጂ ሆኗል። የትግራይ ህዝብ ከህልውናው ጋር ተያዘ ህወሓትና ህወሓት ብቻ ነው መፍትሄ የሚል ትርክት ፈጥረው ብዙ ስላደናገሩ ብዙ ነው የሚመስሉት። ጥቂት ናቸው። አንድነት ኃይል ነው ይባላል። አንድነት ሁልጊዜ ኃይል እንደማይሆን የምታውቀው ከሰል አንድ ቦታ ላይ ካስቀመጥካቸው በተጠጋጉ ቁጥር አቅማቸው ነው የሚዳከመው። ሁልጊዜ አንድነት ኃይል አይደለም። የትግራይ ህዝብ ከቁጥሩ በላይ አቅም እንዲኖረው ያደረገ ተደራጅቶ መንቀሳቀስ ባህል ያለው ህዝብ ነው። ይህንን የመንቀሳቀስ ባህል ለግል ጥቅማቸው ሊጠቀሙ የሚፈልጉበት ኃይሎች ካሉ ግን እነዚህን ከማስወገድ ውጪ የትግራይ ህዝብ አንድነት ጥንካሬ ሆኖ ሊቀጥል አይችልም። ይሄ አንድነት በሚል ተረት ረጅም ጊዜ ተቃቅፎ የመቀጠል ልክ እንደ ከሰል እርስ በርስ የምትጠፋበትን ሂደት የማስቀጠል ሂደት አካል ነበርኩ። የህወሓት አመራር እድር መቆጣጠር ይፈልጋል፣ ማህበር መቆጣጠር ይፈልጋል፣ ቤተክርስቲያን መቆጣጠር ይፈልጋል። መቆጣጠር የማይፈልገው ባህል መቆጣጠር የማይፈልገው የህብረተሰብ ህይወት መስክ የለም። ህወሓት እና ትግራይ አንድ ናቸው፣ የትግራይ ህዝብ አንድ ናቸው የሚለውን ማጭበርበሪያ አመራሩ ይጠቀምበታል። አመራሩ የሚጠቀምበት ከስርቆት ዜጎች የሚመስላቸውን ተናግረው ድርጅታቸውን ወቅሰው ወደ ትክክለኛ ቦታ የሚመለሱበት ሂደት እንዳይፈጠር ሚዲያን የሚቆጣጠራል ብቻ ሳይሆን ያሳሰብ ሁሉ ነው አደረጃጀቶች በሙሉ ተቆጣጥረው በዚህ መልኩ እንድትሰግድ ነው የሚያደርገው። ሰው ብዙ ጊዜ የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅርብ ይሰኛል። ምክንያቱም የጓዳ ጉዳይ አድርገህ ልምታስቀምጠው ይሄን ነው የሚፈልገው የህወሓት አመራር። ለምሳሌ መወቀስ ያለበትን ነገር የትግራይ ተወላጅ በደንብ መሮት አንገሽግሾት መናገር የሚፈልጉን ጉዳይ በሌላ ቋንቋ አትገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልገው። ድሮ ጥቂት ሰዎች እነገሌ እኮ አይናቸውን ጨፍነው 30 ዓመት ያስባሉ የ40 ዓመት ወደፊት ያለው እና የሚባል ተረት አክትሟል። እኔ ያባለሁበት አመራር የህወሓት አመራር የየሳምንቱን መተንበያ ያቅቶን ህዝብ ጦርነት ውስጥ ገብቶ ጦርነት ውስጥ ከገባ በኋላ በመስዋዕትነቱ የፈለገው ርቀት ሊሄድ ይችል የነበረን አደጋ ቀልብሶ ወደ ሰላም ከመጣም በኋላ በየሳምንቱ የሚቀያየር በየሳምንቱ አጋጣሚዎችን እያየ ልጠቀም የሚል አደገኛ አመራር እየሰጠን ሰላሙንም ተጠቃሚ እንዳይሆን የልማትም ተጠቃሚ እንዳይሆን ህልውናውም አደጋ ላይ የሚወድቅበት ሁኔታ ከመፍጠር አንፃር ትልቅ አስተዋጽኦ ያደረገ አመራር ነው። ይሄ አመራር አሁንም እኔ ነኝ ማውቀልህ ብሎ ሊቀጥል ይፈልጋል። እሱ ተቀይሯል። አሁን በኋላ ማጨረር አይቻልም። እኔ ቢያንስ ንስሐ ገብቻለሁ። ይሄንን ወጣት እያጨወረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለኝ። ከመጀመሪያ ይሄን አስብ ነበር። ከዛ ፊት የዛ አመራር አካል ሆኜ ያጠፋቸው ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይሄ አመራር ግን ጦርነት ውስጥ ገብተን የሁሉ ጣጣ ከተፈጠረ በኋላ በመቶ ሺዎች የሚቆጠር ሰው ካለቀ በኋላ የሰላም አጋጣሚ ተጠቅሞ ሰላሙ መስዋዕትነታችን የመጣ ነው። ሰላማችንን ማስጠበቅ መቻል አለብን። ሰላማችንን ለማስጠበቅ በየጊዜው መሞት የለብንም። በህይወት ኖረን ህዝባችንን ማገልገል የምንችልበት ኢንቫይሮንመንት ተፈጥሯል። ይሄን እንጠቀምበት ብለን በወሰንበት ሰዓትም ጭምር ስልጣኑንና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረገ አመራር አሁንም ሰላም ደፍርሶም ቢሆን ህዝብ ለአደጋ አጋልጭም ቢሆን ህልውናዬን አስቀጥላለሁ ብሎ ሲፍጨረጨር በተግባር ይታያል። ይሄን አስተሳሰብ ይዘህ ነገ ተነገ ወዲያ መቀጠል አይቻልም ብቻ ሳይሆን አሁን የትግራይ ወጣት ደርሶበት ባለ
የንቃት ደረጃ በፈለከው መልኩ ምክንያቱም ከእንደዚህ አይነት መከራ ሊያወጣህ ብቻ ሳይሆን ወደ ሌላ መከራ ሊያስገባህ የሚችል ሊደርሺፕ በምን ማጂክ በምን ተአምር ነው አመራር ብለህ ይዘው ልትቀጥል ነው? የሚሰርቅ ባለስልጣን የሚሰርቅ አመራር በህዝብ ስም ሲምል ሲገዘት ድርጅቴ አንድም ነገር እኮ ህወሓት እና ህዝቡ አንድ ነው ማለትም እኮ አንድ ነገር ነው። አመራሩን ነው ራሱን የህዝብ ወኪልም አድርጎ ህዝብንም እንዲሰግድለት አድርጎ ህዝብ አንድም አይነት የተቃውሞ ምልክት እንዳያሰማ አፍኖ የስርቆት አጀንዳ ውስጥ በደንብ ተነክሮ ግን ደግሞ ህወሓትና ድርጅት አንድ ስለሆነ ብሎ በዛ ማጭበርበሪያ ራሱን ነፃ ለማድረግ የሚሞክርበት ሁኔታ አለ። ስለዚህ ይሄ በአንዳንድ ጊዜ ምናልባት ሊትሬቸር ላይ ጆርጅ ኦርዌል የሚባል እንግሊዛዊ በእንደዚህ አይነት እንድታስብ የተለየ ነገር እንዳታስብ የሚያደርግ ካልቸር እሱ ፕሮቴክቲቭ ስቱፒዲቲ ነው የሚለው። ይሄ አደገኛ ነው። ከዚህ አንጻር በአንደኛው መንገድ የትግራይ ህዝብ ተጎጂ ነው በእንደዚህ አይነቱ ፈረጃ ብለናል። በሁለተኛ ደረጃ ሰነፍ አስተሳሰብ የተጠናወተው ብዙ አለ። አንደኛ ደረጃ የትግራይ ህዝብ በትግሉ ጥግ ያስያዛቸው አስተሳሰቦች አለ። እውነት ለመናገር በኢትዮጵያ ታሪክ ውስጥ በተደራጀ ሬዚስታንስ ለውጥ የማምጣት ሂደት ውስጥ ትልቅ አስተዋጽኦ ያደረገ ህዝብ ነው። በዚህ አጋጣሚ ከእንጀራቸው የተፈናቀሉ በዚህ አጋጣሚ ከስልጣናቸው የተፈናቀሉ ወገኖች ኃይሎች ኢሴንሻሊ ህዝብ በዚህ ደረጃ የሚጎዳ ህዝብ የለም። የትግራይን ህዝብ እንደ መሰረታዊ የችግራቸው ምንጭ አድርገው የሚቆጥሩ አሉ። እነዚህ ሰነፍ አስተሳሰብ ያላቸው ሰዎች ወይ ህወሓት አመራር ላይ ያላቸውን ኢሹ ምክንያቱም ጥረት ይጠይቃል። ለያይተህ ተንትነህ የህወሓት አመራር እንደዚህ ያደረገ የህወሓት አባል ሳይሆን የህወሓት ከፍተኛ አመራር ነው ብለህ መተንተን ትንሽ ጥረት የሚጠይቅ ስለሆነ እና ሰነፎችም ስለሆኑ ህወሓትንም የትግራይ ህዝብንም በአንድ ላይ አጃምለው ህወሓትን ወይም ህወሓት አመራር ለማጥፋት ያላቸውን አጀንዳ የትግራይ ህዝብ ከማጥፋት አጀንዳ ጋር ያይዞ ነው የሚንቀሳቀሱት። እንደዚህ አይነቱ ሰነፍ በጣም አደገኛ አስተሳሰብ ኢኳሊ የትግራይ ህዝብ ለአደጋ ዳርጎታል። የምናያቸው አጋጣሚዎች በሙሉ በተወሰነ ደረጃ ስርቆት ውስጥ የተሰማራ ሰው ሊኖር ይችላል። በተወሰነ ደረጃ ባለስልጣን ሆኖ በደል የፈጸመ ሊሆን ይችላል። ስለዚህ በልኩ ከመውሰድ ይልቅ ህዝብን እንደ ህዝብ እየፈረጅ ህዝብ የኢትዮጵያ አካል ሳይሆን የኢትዮጵያ ችግር እንደሆነ ተደርጎ እንዲወሰድ በማድረግ በትግራይ ህዝብ ላይ የደረሰ በደል እንዲፈጠር ትልቅ አስተዋጽኦ ያደረገ ፍረጃ ነው። ስለዚህ ሁለቱም ፍረጃዎች ከማንም ይምጣ ማን የህወሓት አመራር ያካሄደው ሌላው ይሄ ሰነፍ ይፈርጀው ስቲል የትግራይ ህዝብ ተጎጂ የሚያደርግ ነው። ስለዚህ በሁለቱም መልኩ የትግራይ ህዝብ የፖለቲካ ኮንሽስነስ ሁሉንም ሀሳቦች ማስተናገድ በሚችልበት ደረጃ እንደ አዲስ መቀረጽ መቻል አለበት። አሁን የትግራይ ህዝብ የገጠመው ጣጣ ምንድነው? ህወሓትን የራሴ ድርጅት ነው ብሎ የሚያምን በሚሊዮኖች የሚቆጠር የትግራይ ተወላጅ አለ ነበረ። እንዳደረጃጀት የትግራይን ህዝብ የተደራጀ ትግል ከመምራት አንጻር ትልቅ አስተዋጽኦ ያደረገ ድርጅት ቢኖር ህወሓት ነው። የተደራጀ ትግል ከማድረግ አንጻር ከዛ በፊት የተወታተነ የትግል ምዕራፎች ነበሩት የትግራይ ህዝብ። ከዛ አንጻር ያን ማድረግ እና ለድርጅቱ እንደ ኦርጋናይዝድ ሬዚስታንስ ምልክት ሲምቦል አድርጎ በመውሰዱ ምክንያት ሊሰጠው ድጋፍ አለ። ያ ማለት ግን የህወሓት አመራር ይሄንን አቢዩዝ እያደረገ ነው ስልጣኑን ለማራዘም ሲጠቀም የነበረው። እዚህ ግባ የሚባል ለውጥ ያን የመሰለ የተደራጀ ህዝብ ይዘህ ያን የመሰለ ጠንካራ ስራ ወዳድ አገሩን ወድ ህዝብ ይዘህ ትግራይ መድረስ የነበረበት ደረጃ ላይ ከማድረስ ይልቅ በታሪክ አጋጣሚ እጁ ጋር የገቡ አማራጮችን ስልጣን ብቻ የተወሰነ ቡድንን ጥቅም ከማረጋገጥ አንጻር ብቻ እየመዘነ የመጣ አመራር ነው።